ወደ ውስጣችን የምናስገባው ኦክሲጅን በውስጡ 8 ፕሮቶን፣ 8 ኤሌክትሮን፣ 8 ኒውትሮንን ይይዛል። 8 የዛሬው መጽሐፍ ርዕስ ስያሜ ነው። ከውስጣችን የምናስወጣው ካርበን ዳይኦክሳይድ በውስጡ 6 ፕሮቶን፣ 6 ኤሌክትሮን፣ 6 ኒውትሮንን ይይዛል። 666 የጨለማው ዘመን መገለጫ ቁጥር። ዛሬ በዚህ ቪዲዮ በመጋቢ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን በቀደምት ኢትዮጵያውያን የፊደልና የቁጥር ቅማሬ ላይ የሚያተኩረውን 888 የተሰኘውን መጽሐፍ የምንዳስሰው ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ በመጋቢ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን 888 የተሰኘውን መጽሐፍ የምትሸለሙ ይሆናል። አብራችሁን ቆዩ። ቀመረ ፊደል ማለት ከክርስቶስ ልደት በፊት የነበረ እና በእያንዳንዱ ፊደል ስም፣ ቃላትና አረፍተ ነገር ከሚወክለው ቁጥር ጋር ያለውን ዝምድና የሚያጠና ሳይንስ ነው። ቀደምት ኢትዮጵያውያኑ ወደ 24 የሚጠጉ ሕግጋቶችን ያስቀመጡ ሲሆን በዚህ መጽሐፍ ላይ 8ቱ ተጠቅሰዋል። እኛ ደግሞ አንዱን መርጠን የምናየው ይሆናል። እግዚአብሔር 22 ፍጥረታቶችን ከፈጠረ በኋላ በሰባተኛው ቀን አረፈ። 22 ሲካፈል በሰባት በምናደርግበት ጊዜ 3.14 ወይም በሂሳቡ አማርኛ ፓይ ተብሎ የሚጠራውን ቁጥር እናገኛለን ማለት ነው። የኢትዮጵያውያን የግዕዝ ፊደላቶች 26 ናቸው። ማለትም ጀ፣ ኘ፣ ጨ፣ ሀ፣ ዠ፣ ሸ የሚባሉት አዲስ የተጨመሩት ፊደላቶች ሳይቆጠሩ ማለት ነው። ወደ ጎን ደግሞ ስናያቸው ኡኢአኤ እያልን በምንሄድበት ጊዜ 7 ፊደላቶችን እናገኛለን። 26 ሲባዛ በ7 182 ይሆናል። በየዓመቱ 2 ጊዜ ማለትም በ82 ቀን አንድ ጊዜ ኢክኖክስ ይፈጠራል። የቀንና የሌሊት እኩሌታ ማለት ነው። ወደዚህ ከመግባታችን በፊት ግን የፊደላቶቹን ሚዛን ወይም መደበኛ ቀመር ስያሜ እንመልከት። አ አንድን፣ በ ሁለትን፣ ገ ሶስትን፣ ደ አራትን፣ ሀ አምስትን፣ ወ ስድስትን፣ ዘ ሰባትን፣ ሐመሮሃ 8ን፣ ጠ 9ን፣ የ 10ን፣ ከ 20ን፣ ለ 30ን፣ መ 50ን፣ ነ 60ን፣ ሰ 70ን፣ አ 80ን፣ ፈ 90ን፣ ጸ 100ን፣ ቀ 200ን፣ ረ 300ን፣ ሰ 400ን፣ ተ 500ን፣ ሀ 600ን፣ ጸ 700ን፣ ፐ 800ን፣ ፐ 800ን፣ ጸ 700ን ይወክሉናል ማለት ነው። ወደ ኢክኖክስ በምንመለስበት ጊዜ 26 ሲባዛ በ7 ስናደርግ 182ን እናገኛለን። በአመት 2 ጊዜ ወይም በ182 ቀን አንድ ጊዜ ኢክኖክስ ይፈጠራል። የመጀመሪያው የመጸው የቀንና ሌሊት እኩሌታ ወይም ኦቶመን ኢክኖክስ የሚባል ሲሆን ፀሐይ ከሰሜን ዋልታ ወደ ደቡብ ዋልታ በምትሻገርበት ጊዜ የምድር ወገብ ላይ ትደርሳለች። በዚህም ሰዓት በትክክለኛው የምስራቅ አቅጣጫ ወጥታ በትክክለኛው የምዕራብ አቅጣጫም ትጠልቃለች። ቀንና ሌሊትም እኩል ይሆናል ማለት ነው። ይህ የሚፈጠረው መስከረም 12 ወይም ሴፕቴምበር 2021 አንዳንዴም 22 ሲሆን በስተሰሜናዊው ንፍቀ ክበብ የመጸው ወቅት መጀመርንም ያመለክታል። እንዲሁም የኢትዮጵያውያን አዲስ ዓመት መስከረም ላይ የሆነው በዚህ ምክንያት በዚህ ቅማሬ ውጤት ነው ማለት ነው። ሁለተኛው የጸደይ ቀንና ሌሊት እኩሌታ ወይም ስፕሪንግ ኢክኖክስ የሚባል ሲሆን ፀሐይ በዛቢያዋ ከደቡብ አቅጣጫ ወደ ሰሜን ዋልታ በምትሸጋገርበት ጊዜ አሁንም የምድር ወገብ ላይ ትደርሳለች። በዚህ ሰዓት በትክክለኛው የምስራቅ አቅጣጫ ወጥታ በትክክለኛው የምዕራብ አቅጣጫም ትገባለች። ቀንና ሌሊት ምንም ሳይሸራረፉ እኩል 12 ሰዓትን ይመዝናሉ። ይህ የሚፈጠረው መጋቢት 12 ወይም ማርች 2021 አንዳንዴም 22 ላይ ይሆናል ማለት ነው። ከኢክኖክስ ስንወጣ እንግዲህ ሶልስቲስ የሚባል ፖይንት ነው የምናገኘው። ሶልስቲስ ማለት ዊንተር ሶልስቲስ የመጀመሪያው ነው። የገና ጀንበር የምንለው ወይም ታህሳስ 12 ላይ የሚፈጠረው በነጮቹ አቆጣጠር ዲሴምበር 21፣ 22 አንዳንዴም 23 ላይ ይከሰታል። በጣም ረጅሙ ቀን በስተ ደቡብ ዋልታ የሚታይ ሲሆን በተመሳሳይ ደግሞ ረጅሙ ሌሊት በስተሰሜን ዋልታም ይከሰታል ማለት ነው። እንዲሁም በስተሰሜን ላይ ረጅም የሆነ የክረምት መጀመርን ያመለክታል ማለት ነው። አራተኛው ሰመር ሶልስቲስ የምንለው ነው። የሰኔ ጀንበር ማለት ነው። ሰኔ 14 ወይም ጁን 21 ወይም 22 ላይ የሚከሰት ሲሆን በጣም ረጅም የሆነ ቀን በስተሰሜን ዋልታ የሚታይ ሲሆን በተመሳሳይ ደግሞ በስተደቡብ ዋልታ ረጅም የሆነ ሌሊትም ይታያል ማለት ነው። እንግዲህ መርዘምና ማጠር ብቻ ሳይሆን አንዳንድ ሀገራቶች ላይ ሙሉ ሌሊት የሚሆንበት ወይም ሙሉ ቀን የሚሆንባቸውም ጊዜያቶች ቀናቶች አሉ ማለት ነው። ሌላኛው ከመጋቢት አጋማሽ እስከ መስከረም አጋማሽ ድረስ ፀሐይ በትክክለኛው የምስራቅ አቅጣጫ ወጥታ በትክክለኛው የምዕራብ አቅጣጫ
አትገባም። ፀሐይ ወደ ሰሜን አቅጣጫ ታጋድልና ጠዋት የምትወጣው በ23.5 ዲግሪ ሰሜን ምስራቅ አቅጣጫ ሲሆን ማታ የምትገባው ደግሞ በ23.5 ዲግሪ ሰሜን ምዕራብ አቅጣጫም ይሆናል ማለት ነው። በዚህም ምክንያት በሰሜኑ አቅጣጫ ቀኑ ይረዝማል፣ ሌሊቱ ያጥራል ማለት ነው። ከመስከረም አጋማሽ እስከ መጋቢት አጋማሽ ድረስ አሁንም ፀሐይ በትክክለኛው የምስራቅ አቅጣጫ ወጥታ በትክክለኛው የምዕራብ አቅጣጫ አትገባም። ወደ ደቡብ አቅጣጫ ታጋድላለች። በ23.5 ዲግሪ ደቡብ ምስራቅ አቅጣጫ ወጥታ በ23.5 ዲግሪ ደቡብ ምዕራብ አቅጣጫ ትጠልቃለች ማለት ነው። በዚህ ሰዓት በስተደቡብ አቅጣጫ ቀኑ በጣም ረጅም ይሆንና ሌሊቱ ያጥራል ማለት ነው። እንግዲህ ይህንን ካየን አይቀር ወደ ፊደላቶቹ ደግሞ ስንመለስ በዚህ በዶክተር ሮዳስ ታደሰ የተጻፈው 888 የሚለው 25ኛ መጽሐፉ ላይ ፊደል አ የምትወክለው አንድን ሲሆን አብዛኞቹ ቀዳሚ የሆኑ ነገሮች በሙሉ የሚገለጹት በአንድ ነው። ለምሳሌ አባት ስንል፣ እናት ስንል፣ ኢትዮጵያ ስንል፣ አዳም ስንል፣ የምንተነፍሰው አየር ስንል፣ ህይወት ያገኘንበት እስትንፋስ ስንል፣ ነገ ጥሩ ስራ በመስራታችን እንገባበታለን የምንለው ኤዶም ገነትም ስንል የሚጀምሩት በአቤት በሚነሱ ፊደላቶች ነው ማለት ነው። 10ሩ ትእዛዛት ቀዳሚ መሆን ስላለባቸው ሁሉም አ የሚለውን ፊደል ይዘዋል። አንደኛ ከኔ በቀር ሌሎች አማልክትን አታምልክ። የፈጣሪህ የእግዚአብሔር ስም በሐሰት አትመስክር። የሰንበት ቀን ትቀድሰው ዘንድ አስባት። አባትህና እናትህን አክብር ሲል አን ይይዛል። አትግደልም ሲል እንደዛው፣ አታመንዝር ሲል እንደዛው፣ አትስረቅም ሲል እንደዛው፣ ባልንጀራህ ላይ በሐሰት አትመስክር ሲል አትመስክር በአን የሚጀምረው፣ የባልንጀራህ ሚስት አትመኝ ሲል አትመኝም በአን የሚጀምረው፣ ባልንጀራህን እንደራስህ አድርገህ አፍቅርም ሲል በአ ይጀምራል ማለት ነው። እነዚህ 10 ትእዛዛቶችም ምን ያህል ቅድሚያ ሊሰጣቸው እንደሚገባ በአ ጀምረው አንድ ደግሞ ቁጥር ለአ ተወክሎ ተገልጿል ማለት ነው። ፊደል ገላይ በምንገባበት ጊዜ ከ1 እስከ 108 ድረስ የሚገኙትን የኬሚካል ኤሌመንቶች በፔሪዮዲክ ቴብል ላይ የሚገኙትን የፕሮቶን ነምበራቸውን ስንደምረው 3627ን እናገኛለን። ቅድም ባስቀመጥነው ለፊደሎች በተሰጠው ሚዛን ወይም የመደበኛ ቅመራ መሰረት ደግሞ በስንት ነው፣ መስንት ነው፣ ጀስንት ነው፣ መስንት ነው፣ ሪስንት ነው፣ ያስንት ነው፣ ቃል ስንት ነው፣ ነስንት ነው፣ በስንት ነው፣ ረስንት ነው ብለን የነዚህን በምንደምርበት ጊዜ 3627ን እናገኛለን ማለት ነው። ይህ ያወጣንላችሁ ስያሜ ደግሞ በመጀመሪያ ቃል ነበረ የሚለውን ነው። እዚህ ለክተን 3627ን ይሰጠናል ያልነው። እነዚህ 108 ኤሌመንቶች በሙሉ መጀመሪያ ቃል ነበሩ። ከዛ በኋላስ እውን ሆኑ ማለት ነው። ወደ ውስጣችን የምናስገባው ኦክሲጅን ያለው ፕሮቶን 8 ነው። ኤሌክትሮኑ 8 ነው። ኒውትሮኑ 8 ነው። 8 ከሰውነታችን የምናስወጣው ካርበን ዳይኦክሳይድ ወይም የተቃጠለ አየር ደግሞ ያለው 6 ፕሮቶን 6 ኤሌክትሮን እና 6 ኒውትሮን ነው። እርሱም ሲጻፍ 666 ይሆናል የሚለው በዚህ መጽሐፍ ላይ ተቀምጧል። ሌላኛው እንግዲህ ቀደምት ኢትዮጵያውያኑ እነዚህን ቁጥሮች በሚያጠኑበት ጊዜ በጣም ረቀው ከሜዳ የተነሳ ዘመናዊ ሳይንስ ቀን ይላል፣ በቀን ውስጥ 24 ሰዓት አለው ይላል። በ24 ሰዓት ውስጥ በእያንዳንዱ ሰዓት ውስጥ 60 ደቂቃ፣ በእያንዳንዱ ደቂቃ ውስጥ 60 ሰከንድ፣ በእያንዳንዱ ሰከንድ ውስጥ 100 ማይክሮ ሰከንድ አለው ብሎ ያቆማል። ቀደምት ኢትዮጵያውያኖች ግን ከዚህም በጣም ወርደው ይከፋፍሉታል ማለት ነው። ካሊት፣ ሳልሲት፣ ራዕቢት፣ ሐምሲት፣ ሳድሲት ብለው እስከ 6ኛዋ ማይክሮ ሰከንድ ድረስ ጊዜን ከፋፍለው መቀመር ይችላሉ። ምን ጠቀማቸው ካላችሁኝ በተወሰነም ቢሆን ከዚህ በኋላ የምናየው ይሆናል ማለት ነው። አንድ ዕለት 60 ኬክሮስ ነው። አንድ ኬክሮስ 60 ካሊት ነው። አንድ ካሊት 60 ሳልሲት ነው። አንድ ሳልሲት 60 ራዕቢት ነው። አንድ ራዕቢት 60 ሐምሲት ነው። አንድ ሐምሲት ደግሞ 60 ሳድሲት ነው ማለት ነው። እንግዲህ አንድ ዓመት ምን ያህል ነው ታዲያ በዚህ ሚዛን ካላችሁኝ 365 ቀን ከ15 ኬክሮስ ከ6 ካሊት ይሆናል ማለት ነው። እንግዲህ በየዓመቱ 15 ኬክሮስ እና 6 ካሊት ይተርፈናል። ይሄ ተጠራቅሞ ተደምሮ ነው ጳጉሜን 6ን በ4 ዓመት አንዴ በ600 ዓመት አንዴ ደግሞ ጳጉሜን 7 የሚያደርጋት ማለት ነው። እንግዲህ የጳጉሜ 6ቱን በቅድሚያ እናያለን። በየዓመቱ 15 ኬክሮስ የሚተርፈን ከሆነ አንድ ዕለት ማለት ደግሞ 60 ኬክሮስ የሚሆን ከሆነ በ4 ዓመት 60 ኬክሮስ እናገኛለን። ስለዚህ በየ4 ዓመቱ አንዳንድ ቀን እየጨመረ
ጳጉሜ 6 ትሆናለች ማለት ነው። 60 ኬክሮስ አንድ ስለሆነ ማለት ነው። ሌላኛው እንግዲህ በየአመቱ 6 ከአሊቶች ይተርፉናል። በ10 ዓመት 60 ከአሊት ማለት ነው። እዚህ ጋር ባየንበት ጊዜ እንግዲህ 60 ከአሊት ማለት ከአንድ ኬክሮስ ጋር እኩል እንደሆነም አይተናል ማለት ነው። ስለዚህ 60 ከአሊት ከአንድ ኬክሮስ ጋር እኩል ነው ማለት በየ10 ዓመቱ አንድ ኬክሮስ እናተርፋለን። በ100 ዓመት 10 ኬክሮስ እናተርፋለን። በ220 በ330 በ440 በ500 ዓመት 50 በ600 ዓመት 60 ኬክሮስ ይተርፋል ማለት ነው። 60 ኬክሮስ በ600 ዓመት ተረፈ ማለት አንድ ቀን በ600 ዓመት ውስጥ ተረፈ ጳጉሜ 7 መሆን ቻለ ማለት ነው። ቀደምት ኢትዮጵያውያኖች ይህንን ቁጥሮች ረቀው ከመሄዳቸው የተነሳ 600 ዓመት ወደፊት ቀድመውም ማሰብ ይችሉ እንደነበር የሚያሳይ ነው። ይህ በመጋቢ ሐዲስ ዶክተር ሮዳስ ታደሰ የተጻፈው 888 የሚለው መጽሐፍ ብዙ ጥልቅ የሆኑ ሐሳቦችን፣ ጥናቶችን፣ ምርምሮችን በእውቀት፣ በእምነት፣ በዓላማ እንዲሁም በአመለካከት መራቀቅ ለሚፈልጉ ሰዎች የተዘጋጀና ብዙ ነገሮችን የምትማሩበት ነው። ምናልባት ዛሬ ዳሰስኩላችሁ ነጥብ ቢመዘን ከ2 እስከ 3% የመጽሐፉን ይዘት ቢይዝ ነው እንጂ ከ97 እስከ 98% የሚሆነው የመጽሐፉ ይዘት ምንም አልተነካም። የሰው ልጅ ከፊደል ሀ ብሎ ከነገር ዋ ብሎ እንደሚማረው ሁሉ ሀሁ የመጽሐፍት መደብር በመጋቢ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን 888 የተሰኘውን መጽሐፍ ለአንድ የሰምፔር ሚዲያ ተከታይ እድለኛ ሊሸልም ነው። ከናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ እንዲሁም ኮመንት ላይ ገብታችሁ ከዛሬ ከቀረቡ ነጥቦች መካከል የተመቻችሁን ነጥብ ኮመንት ማድረግ ነው። ሰላማችሁ ይብዛ።